ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን አዘጋጅቻለሁ። እስከ ፕሮግራሙ ፍጻሜ ድረስ ከኔ ጋር ከቆያችሁ ብዙ ነገር እንማማራለን። ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ይገርማችኋል፣ ንስሐ ሳልገባ እኮ ነው የቆረብኩት። ቆይ ሳትወርዱብኝ በፊት ስሙኛል። ሙሉ ቪዲዮን እስከ መጨረሻ ድረስ ሲዩት። ለምን እንዳረኩት አስረዳችኋለሁ። ልንገራችሁ። የኔ ያረኩት ንስሐ አባት ባልነበረኝ ጊዜ ነው። አሁን ንስሐ አባቴን ነግሬ ስለዚህ ጉዳይ እርሳቸው ያውቃል። በዚህ ዘመን ማማ እንደሆነ አናቅም። ስንታይ መንፈሳዊ፣ ውስጣችን ግን ሴጣናዊ የሆንን ሰዎች ስለበዛን የግድ ወደ እግዚአብሔር መጸለይ ነበረብኝ። እሱ ራሱ ንስሐ አባት መርጦ እንዲሰጥ። እዛ ሰዓት ንስሐ አባት ስላልነበረኝ ለሊቀ ካህኑ ኢየሱስ ክርስቶስ ብቻ ነበር ኃጢአቴን መናገር የምችለው። አንደኛ ቆሮንቶስ ምዕራፍ 11 ላይ ያለውን የጌታን እንጀራ ሳይገባ ይበላ የሚለውን ልጠቅሱልኝ የምትሞክሩ ሰዎች ደግሞ ልንገራችሁ፣ ሴጣን በሰው ላይ አድሮ ድንብርብራችንን አውጥቶታል። ሰው ላይ አድሮ በቃ እሳተ መለኮት ብቻ እንድንል መድኃኒትነቱን እንድንረሳ አድርጎናል። እግዚአብሔር የሚናደደው በድፍረት ስንወስደው፣ ይሄ ምንድነው ዝም ብሎ ሻይ በዳቦ ብለን ስንወስደው ነው እንጂ በከመ ምሕረትከ ወአኮ በከመ አበሳነ ብለን እንዳንተ ምሕረት እንጂ እንደኛ በደል፣ እንዳንተ ቸርነት እንጂ እንደኛ በደል ብለን ስንወስደው አይደለም የሚናደደው፣ በድፍረት ሲሆን ነው። ከኢየሱስ ክርስቶስ ስላድኖ ስር ተንበርክኬ እያነባው እያለቀስኩ ኃጢአትን ፍጹም ጠልቼ ይቅር በለኝ እያልኩኝ በተናገርኩበት ሰዓት ነው ሸክሜ በቃ ከሾልደሬ ላይ በቃ እንዳለ ንስሐ እንደገባው ነው በቃ የቀለለኝ። ሴጣን ደግሞ በሰው ላይ አድሮ ትቀሰፋለህ እያለ ነው። እግዚአብሔር የሚያየው ልብን ነው። እኛ ብቻ በቃ ነጠላ መልበሳችን፣ ነጭ በነጭ መሆናችንን፣ ጥሩ መቋሚያ መያዛችንን ነው የምናየው እንጂ ክርስቶስ ልብን የሚያየው። ልብ በድፍረት ከወሰድነው አዎ ይቀስፋል። ያ 3 ዓመት በፊት ነበረ፣ ተቀሰፍኩኝ። ያው እስካሁን አለሁ። ይልቁንስ ባረከኝ። ትምህርቴን ባረከ፣ ህይወቴን ባረከ። ከሱስ አወጣኝ፣ ከፖርኖግራፊ አወጣኝ፣ ከስንት ነገር አወጣኝ። ያሉኝን ጓደኞች እንዳለ መጥፎቹን እንዳለ ገለልል። እኔ እንዳለ ይሄን የምለው ንስሐ አባት ስላልነበረኝ ነው። አጣብቂኝ ቦታ ውስጥ ላይ ስለነበርኩኝ ነው። እውነት በጣም ፈዘናል፣ ደንግዘናል። ሴጣን በጣም ተጫውቶብናል። በደምብ እሱ ሄዷል፣ በጣም ሄዷል። እሱ ቀድሞናል እና ይህን ታሪክ ሲሚላር የሆነ በቃ ሲቹዌሽን በዚህ ቪዲዮ ላይ ታይቶ ሊንክ አደርገዋለሁ። እዚህ ጋር እዩት። አንድ ዱርዬ ምንም ሳይቆርብ ምንም ንስሐ ሳይገባ ምንም እንትን ሳያደርግ ቆርቦ እግዚአብሔር ራሱ በኪነ ጥበቡ እንዴት አመቻችቶ እንዴት እንዳዳነው ዲሊቨር ተደረገ። በቃ ካሉት አጋንንት እንዳለ ሴፍ ተደረገ። እዩት። ሊንክ አደርገዋለሁ እዚህ ጋር እዩት። ሆቴሎችን እየነቀፍኩ ሳይሆን ያለሁት አንደኛ ወጥ ቤት ውስጥ ያሉ የመተት ኮተት፣ ሁለተኛ ንጽህና፣ ሶስተኛ ደግሞ ከባድ ገንዘብ እያስከፈሉ ጅብ የሚሆኑበት ሁኔታ እሱ ነገር መስተካከል አለበት ብዬ አስባለሁ። ቤቱ በጣም ሌዥር ስለሆነ ብሩም እንደዛ ይሁን ማለት አይደለም። እርግጠኛ ነኝ ምግቡ ዋጋው ያን መሰል የሚጣፍጥ ፓስታ 200 ብር 300 ብር ይሸጥ ቢባል ዳው ገብቶ ሲበላ ከሀብታም ጋር አብሮ እንዲበላ አይፈቀድለትም። እንዲያውም የኔ ቢጤዎች ሊለምኑ ሲገቡ አንዳንድ ሆቴል ላይ ገና ከበር ላይ ነው ዘበኛው ያባራቸዋል ማለት ነው። ለምን ማን መግባት እንዳለው የኔ ቢጤዎች በእርግጥ ገብተው እንብላ ቢሉ ገንዘቤን ከፍዬ እበላለሁ፣ 1000 ብር ከፍላለሁ አንድ ፓስታ ልበላ ብሎ ቢገባ እንደ የኔ ቢጤ ምን ያስተናግዱታል ብላችሁ ታስባላችሁ? አዳፋ ልብሱን አይተው ውጣ ነው የሚሉት። እንደ አንዳንድ ናይት ክለቦች እዚህ ናይት ክለብ ሲገባ ጅንስ ሱሪ አድርጎ መግባት የለም፣ ስኒከር ጫማ አይደረግም፣ ይሄ ልብስ ነው መልበስ ያለባችሁ ተብሎ ሁሉ አንዳንድ ናይት ክለቦች እኮ ምን እንደሚለበስ የሚያዟችሁ ሁሉ አሉ። ለምን ቤቱ ሁሉም አንድ አይነት አለባበስ ኖሯቸው በቃ በጣም ሀብታምነት ስሜት እንዲሰማቸው ማለት ነው። ይሄንን መግዛት የሚችል ሰው የለም ብሎ ስለሚታሰብ ሀብታም ይሄንን ለብሰህና ከተባለ ካሉት ልብሶች ውስጥ አንዱ ለብሰው ነው የሚመጣው አለዋ። ድሃ ግን እዚህ ሆቴል ለመግባት እዚህ ናይት ክለብ ለመግባት ሱፍ ልብስ አይገዛም። ስለዚህ ድሃ እንዳይገባ ነው ማለት ነው። እሺ ካልሆነ ጋርዱ አንጠልጥሎ ደጅ ላይ የሚወረውር ምን የሚያካክሉ ወጠምሻ ጋርዶች አሉና አንዳንድ ናይት ክለብ ላይ ተመለስ ይለዋል። እንዴ ልዝናና እኮ ነው ብሬ ኢኮኖሚ ያዝናና የሚያመስ ጊዜ ተመለስ ብሎ በዛ የሚያክል እጁ ነካ ሲያደርገው እዛ ትፈናጠራለህ። አልሰማ ካልከው ምንድን ነው የምትለው ብላ ዝፍ ያደርጋል ውሃ ውስጥ ወይም ደግሞ እዛ አስፋልት ያሻግራል። እና ገንዘብ ከባድ ነው። አንድ ቪዲዮ ልጋብዛችሁ እስቲ። እኔ ግን መቼ ነው ከገንዘብ ጭንቀት የምገላገለው ብላችሁ እንደምታውቁ አስባለሁ ብዙዎቻችን ስለምንል እና ግን የዚህ ጥያቄ መልስ ምንድን ነው የሚሆነው? ሚሊዮነር ወይ ቢሊዮነር መሆን፣ ከሚያስፈልገኝ በላይ ገንዘብ መያዝ ይመስላችኋል?
ቢሊዮነር የሆኑ ሰዎች ስለ ገንዘብ አይጨነቁም ማለት ነው። ገንዘብ ስለ ገንዘብ የምንጨነቀው ገንዘብ በጣም አስጨናቂ ገዢ ስለሆነ ነው። እና ብዙዎቻችን ኪሳችን ያለው ሱሪያችን ላይ ሳይሆን ልባችን ላይ ነው። እና ብራችን የተቀመጠው ልባችን ላይ ነው። ስለዚህ መጀመሪያ ልናደርግ የሚገባው ብር ምን እንደሆነ ገብቶን ትክክለኛ ስፍራውን ካልሰጠነው በስተቀር ወይ ስላነሰ ወይ ስለበዛ ለዛ የነበራችሁ ጭንቀት አይጨምርም አይቀንስም። የሰጣችሁት ስፍራ ግን ሰላማችሁን ይወስናል። ልክ ነህ ወንድሜ። ስለዚህ ይሄ ልጅ ለገንዘብ የሰጠው ስፍራ እጅግ በጣም የተለየ ስለነበረ ለዚህ አብቅቶታል እና ሰዎች ላይ ጅብ ሆነባቸው። አሁን ደግሞ እሱ ገንዘብ ላይ ደግሞ ሰዎች ጅብ ሆኑበት ማለት ነው። ሚስቱን እግዚአብሔር ይስጣት፣ በጣም የተረጋጋችና በጣም መልካም ሴት ሆነለች። ቀሚስ ስትለብስ ሲያምርባት፣ ቀሚስ የሚባል ነገር ለብሳ አታውቅም ነበረ። ታይትና ሱሬ ነው የምትለብሰው። እናቷ ይሄን አይተው ደወሉልኝና ሁሉ ነገር ካለፈ በኋላ ቅርብ ጊዜ ደውለውልኝ ልጄ ያሉኝ፣ አቤት አልኳቸው። በጣም ታስጠላኝ ነበር አሉኝ። አንተና ግርማ በጣም ነበር የምታስጠሉኝ። በጣም ይቅርታ አድርግልኝ። መምህር ግርማንም ይሄን መልእክት አስተላልፍልኝ። እኔ ልጄን እንደዚህ ሆነ አይቻት አላውቅም። ምታም የነገረችኝ ታሪክ ደም እንባን ያስለቀሰኝ። ያሳለፈችው ህይወት በጣም ከባድ ነበረ። ነገረችሁት ስላቸው አዎ። አልነገርኳትም ለእናቴ ብላኝ ነበር አልኳቸው። አዎ ነገረችኝ። እና እንደዚህ አይነት ህይወት ያሳለፈችው ግን ከኔ ነው አለኝ። ውይ እናቴ ምን ነው ስላቸው ጊዜ በል ገጠሜ ላይ ትስማው፣ እኔ አልነግራትም፣ አንተም እንዳትነግራት፣ የምትነግራት በገጠሜ ላይ ነው። እኔ ራሴ እሷ የተወለደችው ሴተኛ ዳሪ ሆኜ ነው። ልክ እሷ ስትወለድ ነው ይሄን ነገር ያቆምኩት። ተወለደች፣ ከአባቷ ጋር ተጋባን። ከዛ በአመቱ አባቷ ሞተብኝ። ለመጀመሪያ ጊዜ ላግባ ብዬ አገባው። ባሌ በአመቱ ሞተብኝ። ልጅቷን አሳደግኩኝ። ይኸው በቃ። ግን እኔም ራሴ ሴተኛ ዳሪ ነበርኩኝ ወጣት እያለሁ። የእኔው መንፈስ ነው ልጄ ላይ ያለፈው። ይሄን ግን እሷ አታውቅም አሉኝ። አያችሁ የዝሙት መንፈስ እንዴት እንደሚያልፍ። እና ይህን ሁሉ ማድረግ የነበረው ግን ለገንዘብ ነው። ገንዘብ በዚህ ምድር ላይ ከባዱና ጨካኙ ኃይለኛው ገዢ ነው የሚለውን ሀሳብ እሳቸውን በደንብ አድርጎን ያብራሩት እና ለገንዘብ ያልገባሁበት ቦታ የለም። ባለትዳር ወንዶችን ኢቭን እሷን ከወለድኳት በኋላ መተዳደሪያ የለኝም ብዬ ሴተኛ ዳሪ ሆኜ ሄጄ ባልሰራም አሉኝ። ግን ውሽማ ሰፈር ውስጥ ውሽሞች ነበሩኝ፣ 2 ውሽሞች ነበሩኝ። 2ቱም ግን ሞተዋል። ከኔ ጋር ውሽምነት በጀመሩ በ3 ነው በ4ኛ ዓመታቸው ላይ ሁሉም ሞቱ እና እኔን ያገባ ይሞት ነበረ አሉኝ። አስደነገጡኝ። ምን ነው ስላቸው አይኔ ገዳይ ነው አሉኝ። ስለዚህ ልጅቷ ኦቲዝም የሆነችው አይምሮ ዘገምተኛ የሆነች የመጣችው ህፃኗ ከእርሶ ወደ ፈቃድ እግዚአብሔር የሚለው የመጀመሪያው እንደ እግዚአብሔር ፈቃድ መንቀሳቀስ፣ እንደ ያዕቆብ መውጣት መግባት፣ ከዛም በፊት እንደነበረው እንደተባለው እንደ አብርሃም፣ ቀጥሎ ግን ደግሞ እንደ አጋር። በጣም የምትገርመኝ እሷ ናት። በአብርሃም ቤት ነበረች፣ ውጪ ተባለች፣ ወጣች። የሄደችው ግመሎች እንኳን ችለው በማያልፉበት በረሃ ነው። ግን ፈቃድ እግዚአብሔር ስለነበረ ጉዞዋ ዘፍጥረት 16 እና 22 ነው 21 እንደዚህ ጀምሮ በሁለቱ ምዕራፎች 16ም ላይ ያለች 16 ላይ እና በዚያ ምድረ በዳ ልጇ ውሃ ጠምቶት ጡቷ ደርቆ ረቧት ጠምቷት አብርሃም የሰጣት ስንቅ ባለቀባት ጊዜ በዚያ ምድረ በዳ ኤልሮኢ ብላ የዘመረችበት ምን ማለት ነው? የሚያየኝን አምላክ ባይን ያየሁት፣ አምላኬን ባይን ያየሁት። ምን እኮ እግዚአብሔርን አላየችውም፣ ግን ስራውን አየችው እና ዞር ስትል እሷን ከውሃ ጥም የሚያድን ፋውንቴን ነው ያገኘችው ከኋላዋ እና በዚያ ምድረ በዳ እና ያ ፈቃድ እግዚአብሔር ነው። በምድረ በዳውም ውስጥ እግዚአብሔር ካለ፣ እግዚአብሔር ከቀደመ መጣል የሚባል ነገር እንደሌለ እናያለን። በነገራችን ላይ ሳውዲ አረቢያ መሰለኝ ዛሬ ያለው እሱ ውሃ እና ሳውዲ ላይ ብቸኛ የውሃ ምንጭ እሱ ነው ዛሬም ድረስ ማለት ነው። እና ያ ማለት ምንድን ነው? ምድሪቱ ምን ያህል የተጠማችና ለኑሮ አስቸጋሪ ፈታኝ ሀገር እንደነበረች ያሳያል። ለመጨመሪያ ነው። ካልተሳሳትኩም በዓለማችን ላይ ምንድን ነው ሀይቅ የሌላቸው ሀገር ከነሱ እንግዲህ ብቸኛዋ ወንዝም ሀይቅ የሌላቸው ሀገሮች ምናልባት አንዳንድ ነገሮች እናያለን። ግን ምናልባት ስያሜ ላይ እንዳልሳሳት ብዬ ነው ወይ ሀይቅ
ወንዝ ነው የሌላት፣ ወንዝም ሐይቅም በዓለም ላይ ነው የሌለው እና እሷ ብቻ ናት የምትቸገረው። ምናልባት ከቆየሁ ዜና እንትኑን ነገሩን ካየሁት ከሰማሁት ስለቆየ እንዳልሳሳት ነው። ብቻ አንድ የውሃ አካል የሚያጥራት ምድር እሷ ናት። ለማንኛውም ያው መቼም እነዚህ ነገሮች በአብዛኛው ምድር ስትፈጠር የሚፈጠሩ ናቸው። ቴክኖሎጂ በዘመነ ቁጥር የሚፈጠሩ ነገሮች ይኖራሉ እኮ የውሃ ምንጮች ማምጣት ይቻላል። ግን እዛ ላይ በጥንቱ ምድር ስትፈጠር የነበረ ወንዝ ሐይቅ አለ ወይ ቢባል በዓለም ላይ የሌላት ብቸኛ ሀገር ናት ተብላ ነው የምትታወቀውም ነው። አዎ እና ይቺ አጋር በዚያ ምድረ በዳ የእግዚአብሔርን ምሪት ተከትላ መሄዷ፣ የእግዚአብሔርን ድምፅ መስማቷ፣ በቃ አብርሃም ውጭ ሲላት እሺ ብላ ቤተኛ ነኝ ብላ እዛ ጠብ ሳትፈጥር አምባጓሮ ሳትፈጥር መውጣቷ እግዚአብሔር እንዲከተላታል እና እግዚአብሔር ከተከተለ የትም ቢሆን ጥላችን እንኳን በማይኖርበት ምድረ በዳ እግዚአብሔር ይከተለናል። እግዚአብሔር አይተወንም። ያው እንደሚታወቀው ብዙ ሸኚዎች ይኖራሉ። ለምሳሌ አሁን ከሀገር ሲወጣ አረብ የሚሄድ አውሮፓም አሜሪካ ያው የኛ ሀገር ሰው ብር ዛፍ እንደ ዛፍ የሚታጨድበት ስለሚመስለን ስንሸኝ ጥሩ አድርገን ነው የምንሸኘው ወደ ውጭ ሀገር የሚወጣን ሰው እና ያው ሸኝተን ግን መቼስ ወይ ኤርፖርት ድረስ ሄደን ነው ወይ ደግሞ እንግዲህ ከቤት ነው የምንመለሰው። የእግዚአብሔር ጥበቃ ግን እንደ ሰው እግዚአብሔር ይከተልሽ ብሎ የማይተው ጠባቂ መሆኑን የምናይበት ነው። ምድረ በዳው ላይ በቃ ማንም በሌለበት ልጅን እያየሁት አይሙት ብላ ከክትክታ ዛፍ ስር ጥላ በምታለቅስበት ጊዜ እግዚአብሔር ደረሰላት። ስለዚህ በእግዚአብሔር ፈቃድ መመራት ማለት እንዲህ ነው። ከሞት የሚያስጥል ነው፣ ከሀዘን የሚያወጣ ነው። አንድ ከእግዚአብሔር ፈቃድ ውጭ የራስን ስሜት ማድመጥ ደግሞ እንደ ሎጥ ይመስለኛል። ሎጥ እሱም ያው እንደሚታወቀው የአብርሃምና የሎጥ እረኞች ይጣሉ ነበር አይደለም፣ እርስ በርስ። መጨረሻ አብርሃም መጥቶ ለምን ይሄ ይሆናል ብሎ እስኪ ወደ ፈለግከው ሂድ የትኛውን ምረጥ ሲል መጽሐፍ ቅዱሱ ቃል በቃል እንደ እግዚአብሔር ገነት ያለውን መሬት መረጠ ነው የሚለው። ሎጥ በራሱ ምርጫ ነው ያደረገው። እግዚአብሔር አብረው አልመረጠለትም። ብልጥ ሆኖ ከመገነት እግዚአብሔር ይለዋል። እንደ እግዚአብሔር ገነት ያለ መርጦ ሄደ። ደስ አለው። ለከብቶቹ ለሱም ለሰዎቹም የሚሆነውን መሬት አገኘ መስሎት፣ መጨረሻ ላይ ግን ያ መሬት ሲጠና በኋላ ላይ ሰዶም ገሞራ ነው የሆነው። እና ምን ማለት ነው? የለመለመው በሱ አይን፣ በሱ ፍላጎት፣ በሱ ምርጫ ያማረው ምድር እንዳሰበው እንደጠበቀው አልሆኖለትም። መልካም ብለን የምናስባቸው ምርጫዎቻችን እግዚአብሔር ካለመረጣቸው በጎዎች አይደሉም፣ ምርጦች አይደሉም። እነዚህ ማለት ምንድነው? ገነትን የሚመስሉ ሲኦሎች አሉ ማለት ነው። ከንስሐ አባታችን ጋር ማድረግ የሌለብን 4 ነገሮች። ሰላም ሰላም ውድ ኦርቶዶክሳውያን፣ ቪዲዮ እንደተለመደው ሼር፣ ኮፒ ሊንክ እና ሪፖስት በማድረግ ለብዙዎች አድርሱ። ከንስሐ አባታችን ጋር ማድረግ የሌለብን የመጀመሪያው ነገር አንደኛ ቀልድን መቀላለድ የለብንም። ከሌላው ሰው ጋር እንደለመድነው ከንስሐ አባታችን ጋር የተለያዩ ቀልዶችን በፍጹም መቀላለድ አይገባንም። ይህንን የምናደርገው ስለ 2 ምክንያት ነው። የመጀመሪያው ንስሐ አባታችን በሆነ ምክንያት ቀልዶችን ሊነግሩን ይችላሉ። በኋላ ላይ ቁም ነገርን ለማስተማር በሚፈልጉበት ጊዜ፣ ለመምከር በሚፈልጉበት ጊዜ ንስሐ አባታችን ራሱ ይቸገራሉ። ለምን? ከኛ ጋር የለመዱት ቀልድ ነውና ነው። ከዛ ባለፈ እኛም ቢሆን ደግሞ ከንስሐ አባታችን ጋር በምንገናኝ ጊዜ በቀልድ ብቻ የምናሳልፍ ቀልድን የምናወራ ከሆነ በኋላ ኃጢአት ሰርተን ንስሐ ለመግባት እነርሱ ጋር ስንመጣ ለመናገር እንፈራለን። ስለዚህ በእነዚህ ምክንያቶች ከንስሐ አባት ጋር መቀላለድ በፍጹም አይገባም። ሁለተኛው የማይጠቅም ነገር፣ ዓለማዊ ነገርን፣ ለመንፈሳዊ ነገር ምንም የማይጠቅምን ነገር፣ የሰዎችን ነገር፣ ሐሜት፣ አሉባልታ የመሳሰሉትን ነገሮች በሙሉ ከንስሐ አባት ጋር በጭራሽ ማውራት አይገባም። ከሌላው ጋር የምንፈጽመውን ሐሜት፣ አሉባልታ የመሳሰሉትን ነገሮች በሙሉ ንስሐ አባታችን ጋር መተን ንስሐ እንገባለን። ንስሐ አባታችን ጋር ግን እንደዚህ አይነት ነገር ከጀመርን ግን የት ሄደን ነው ንስሐ የምንገባው? ስለዚህ እንደነዚህ አይነት ነገሮችን ከንስሐ አባት ጋር በፍጹም ማድረግ የለብንም። ሶስተኛው ገቢያችንን ንስሐ አባታችን ማወቅ የለባቸውም። ይህ የሚሆንበት ምክንያት ምንድነው? አንደኛ ንስሐ አባታችን የኛ ገንዘብ እንዳያጓጓቸው፣ እንዳያሳሳቸው ከዚያም እንድንሰጣቸው ጭምር ሊፈልጉ ይችላሉና በምኞት እንዳይወድቁ የኛን ገቢ ማወቅ አይጠበቅባቸውም። ከዛ ባለፈ ሰው ናቸውና ሊሳሃቱ ይችላሉ። ከአንዱ የንስሐ ልጅ ወደ አንዱ የንስሐ ልጅ ማበላለጥ፣ በምድራዊ ቁስ በምድራዊ ነገር ማበላለጥ ሊመጣ ይችላልና እነዚህ ነገሮች ለእርሳቸው ምንም አስፈላጊ ስላልሆኑ ገቢያችንን ሊያውቁ አይገባም። ነገር ግን ከገቢያችን ላይ የሚገባውን ለቤተ ክርስቲያን አስራት በኩራት መስጠት የሚገባንን ግን ሊነግሩን ሊያስተምሩን ይችላሉ። እኛም ደግሞ
አቅማችን የፈቀደውን ከምናገኘው ላይ ለንስሐ አባታችን ብናደርግላቸው ምንም ችግር የለውም። አራተኛው ንስሐ አባትን በጭራሽ መዋሸት አይገባም። ንስሐ አባት ማለት እግዚአብሔር መልእክተኛ ስለሆነ ከእግዚአብሔር እንዲያስታርቁን የምንፈልግ ከሆነ ምንም አይነት የሰራነውን ኃጢአት ልንዋሻቸው ልንደብቃቸው አይገባም። ለንስሐ አባታችን ያልነገርነውን ኃጢአት የደበቅናቸውን የዋሸናቸውን ኃጢአት እግዚአብሔር ይቅር ሊለን አይችልም። ስለዚህ ንስሐ አባትን መዋሸት አይገባም። ሰው የተጻፈለትን ነው የሚኖረው ይባላል እና ሰው የተጻፈለትን ነው የምር የሚኖረው ወይስ ማለት አሁን እንግዲህ ኦልሬዲ የተጻፈ ነገር ከሆነ እንግዲህ ብሰራ ባልሰራም ይሄ በጣም ባልጾምም በፈለኩት መንገድ ቢሆን መጨረሻ ላይ ግን የተጻፈልኝን ነው ወይ የምኖረው ይባላልና የምር ሰው የተጻፈለትን ነው የሚኖረው ወይስ እንትኑ ቃሉስ ምንድነው? ለምን እንደዛ ተባለ? የተጻፈ ነገር የለም። እሺ አንዳንድ ሰው እግዚአብሔር ደራሲ እሱ ተዋናይ እንደሆነ ነው የሚያስበው። ለምን ትኖራለህ ታዲያ? ምንድን ነው የሁሉ ቅዳሴ ምናምን የሁሉ ታሪክ ምን አስገባን ታዲያ? ማለት የተጻፈልህን ከሆነ የምትኖረው ካህኑም ካህን መሆን ምን አስፈልገው? ማለት ዝም ብለህ ስታስበው አሁን አንተ ይሄን ነገር እንድታረግ ያደረገ ፑሽ ያደረገ ነገር አለ እንዴ? ዝም ብለህ ስታስበው በራስህ እኮ ነው እያደረክ ያለው። በምንም አደጋውን ለምሳሌ አደጋ ራሱ ቢፈጠርብህ መኪና ውስጥ ዘለግባ የትም ቦታ ሁን ህይወት ላይ ማንነት ላይ አደጋ ቢደርስብህ ያው ቀኑ ስለሆነ ነው የተጻፈለት ስለሆነ ነው ይባላል። ይሄ ባይዘ በጣም ትልቅ ንፋቄ ነው። ብዙ ሰዎች ተወግዘውበታል። ቅዱሳን በቃ ተወግዘውበታል። በዚህ ፕሪዲስቲኔሽን የሚባል ነገር የለም። እግዚአብሔር ያውቃል። በደንብ ላስረዳ። አንተ ለምሳሌ ከዚህ ፎቅ ከ13ኛ ፎቅ ላይ ሆነ ወደ ታች ስታይ ሁለት መኪኖች ሲመጡ እነዚህ መኪኖች ሊጋጩ ነው ብትልና ቢጋጩ ያጋጫቸው እንትን አይደለም አይደል? በጣም ጥሩ ምሳሌ ደግሞ ልንገር። ሐኪም ቤት ሄድክ ታማል። ዶክተሩ ከ3 ወር በኋላ ከዚህ በሽታ የተነሳ አይንህ ይጠፋል ቢልህ ከ3 ወር በኋላ አይንህ ቢጠፋ አይንህን ያጠፋው ማን? ሐኪሙ ነው። ስለዚህ ያውቃል ማለት አይንህን አጠፍቶታል ማለት አይደለም። እግዚአብሔር ምን እንደሚሆን ያውቃል። በእግዚአብሔር ፊት ባይዘ ጊዜ የለም ታውቃለህ። ከጊዜ ውጭ ነው እግዚአብሔር ለሱ። አሁን ይሄ መመርመር ራሱ ይከብዳል ለእግዚአብሔር። ትላንት፣ ነገ፣ ዛሬ የሚባል ነገር የለም። ሁሉ ነገር በፊቱ ነው። ስለዚህ ባህሪው ራሱ ያስገድደዋል እንዲያውቅ ምን እንደምትሆን ያውቃል ማለት ምን እንደምትወስን። አሁን ዛሬ ማራኪ ከዚህ ፖድካስት በኋላ ምን እንደምታደርግ እግዚአብሔር ያውቃል፣ ግን አልወሰንም ማለት እሱ አይደለም እጅህን ይዞ የሚወስነው። እና ዊል ኤንድ ፐርሚሽን የሚባል ነገር አለ። በቅዳሴ ላይ ውድህና ፍቃድህን እንሰራ ዘንድ ስጥህን ይላል። እና እግዚአብሔር የሚፈቅዳቸው ነገሮች አሉ። አሁን ለምንድን ነው እግዚአብሔር በዚህ ዓለም ክፉ ነገር የፈቀደው? ሰውን እስኪገልዝ የሚለው ለምንድን ነው? እግዚአብሔርን ለምን ማለት አንችልም እኛ። ሲጀመር እግዚአብሔርን መጠየቅ የማንችለው ብቸኛው ነገር ለምን እንዲያደርግ አትሉም። እግዚአብሔር ግን ውዱ ደግሞ አለ። አሁን ስለ እግዚአብሔር ነው እየተናገርን ያለው። ፈቅዶልናልም ግን ይወደዋልም። ገብቷል? ክፉ ነገር ስታደርግ ፈቅዶልሃል ግን አይወደውም። ስለዚህ ነፃ ፍቃድ ሰጥቷል እግዚአብሔር። የተፈቀደልህ ነገር ሁሉ አይወደድም። ትልቁ የፍቅሩ መገለጫው እኔ በጣም ይገርመኛል። የፈጠርከው ነገር ላይ አለማዘዝ አለመቻል እኮ ራሱን ገደበው። ሰውን ፈጥሮ እንደፈለገ እንዲሆን ተወው። አቅረብኩ ለከ ማየ ወእሳትን የተባለው እሳትና ውሃን አቀረብኩልህ እጅህን ወደ ፈለግከው ስደድ። ምርጫው አንተ ሮቦት ሰርተህ ሪሞት አለ። እግዚአብሔር ሪሞቱን ነው የጣለው። እኔ ከዚህ በላይ እኔ አላቅም እንዴት ማውራት እንዳለብኝ። ፈጥሮ እንደፈለገ እንዲኖር ይሄው እኔ አባታ አለሁ ጠላታ አለ አንተ የፈለግከውን ምረጥ ነው የተባልከው። ግን ያውቃል። እና አንዳንድ ሰው በቃ ምክንያታዊ በቃ እንደው ኤክስኪውዝ ሲፈጥር ነው እንጂ ምንም የተጻፈ ነገር የለም። እና አንዳንዴ በቃ ሲኦል ልገባ ነገር ምናምን ምን አስለፋኝ ይላል። እንዲህ ሰይጣን በቃ ትልቁ የሚጠቀመው ቴክኒክ አንዱ ይሄ ነው። አይ እኔ ዕጣ የለኝም እኔ እድሌ ምናምን ይላል ሰው። ግን ይሰራል ነገር እኮ ነው የከሸፈብህ። ወይ መኪናህን አጥተህ ነው ወይ ቤቱን አጥተህ ነው ወይ የሆነ ስራ ፈልጎ አጥተህ ነው። ሰው እንደዛ እያለ ሰው እዛ አምላክህ ተሰቅሎልህ ቁጭ ብሎ እየጠበቀ ነው። አንተ ቁሳዊ ነገር ማጣትና አለማጣትህ ነው የሚያሳስብ። እና ፕሪዲስቲኔሽን የሚባል ነገር የለም። እግዚአብሔር ያውቃል። ያወቀው ነገር ሁሉ ሊሆን ግድ ነው። ምን ማለት ነው? ያ በቃ ያውቃል። ቅድም እንዳልኩ ዶክተሩ ከ3 ወር በኋላ አይንህ እንደሚጠፋ ያወቀው ዶክተር ስለሆነ አንተም አታውቀው ስለተማረ እና ሁኔታዎቹ ወደዛ እንደሚኬድ ያስኬዳል። በዚህ አካሄዳችን ከሄድን ሲኦል ነው መንገድ። በጣም ኦቪየስ እኮ እንዴ! ንስሐ ካልገባና ስጋውን ካልተቀበልክ በምድር ያለህን ጊዜ ተጠቅመህ ወደ እግዚአብሔር ካልተመለክ ሲኦል ነው። ይሄ ማንም ሕፃን ልጅ የሚያውቀው ነገር እና እግዚአብሔር እንዴት ወስኖብኛል ትላለህ። እና ሰይጣን በቃ አይምሮህን ድፍን እንዲያደርግ ሲሞክር ተስፋ ሲያስቆርጥ
እግዚአብሔር እንዲህ እንድትሆን ወስኖብሃል ብሎ ነው የሚያስቀምጥ እና ምድር ላይ የሚሆኑ ነገሮች ሁሉ የእግዚአብሔር እጅ አለባቸው ብሎ ማሰብ በጣም ልክ አይደለም። በቃ ልክ አይደለም። እንደፈለክ እንድትሆን ነው። አንድ ጠጠር ናት በቃ መኪናውን የገለበጠችው እግዚአብሔር አይደለም። ገብቷል? በቃ የሾፌሩ ጠንቃቃ ለመሆን ምንድነው ዲቴል ማሰብ እውነት ዝም ብለህ ካልኩሌት አታርግ። በቃ ነገሮች ሀፕን እንዲያደርጉ ሆነዋል። አሁን በራስ እጅ ነው ያለው። እግዚአብሔር ይከልለኛል እኔ ለእግዚአብሔር ነገር ነው የወጣሁት ብለህ በፍጥነት ብትነዳ ትገለበጣል። እግዚአብሔር መሪው ነው ይዝልህ ምንም ብትሆን እና ነጻ ፍቃድ ተሰጥቷል። አልሰራም ብለህ ምናምን ቁጭ ብለህ እግዚአብሔር ይመግበኛል ማለት አትችልም። እጅና እግር የሰጠህ እንድትሰራ ነው። ልክ እንደዛ ማለት ነው እና ውሃውና እሳቱን አቅርቦልሃል። እግዚአብሔር ደራሲ አይደለም። በሰማይ እየተጻፈ የት እንደምትገባ የት እንደምትሆን ምናምን የተጻፈ ነገር የለም ማለት አክቹዋሊ የተጻፈ ነገር የለም። ሲጀምር ጊዜም የለም። በጣም ሌላ የሚገርም ነገር ደግሞ እግዚአብሔር ፊት 1000 ዓመት አንድ ቀን ነው። ከ1000 ዓመት የአንተን 80 ዓመት አስበው። የሆነ ማይክሮ ሰከንድ ማለት እልፍ ነው። በዛ መሀል እግዚአብሔር ታየኝ አንተ ጋር እንትን ሲል ማለት ነው እና ሁሉ ነገር ውስጥ ኢንቮልቭ ያደርጋል ብሎ ማሰብ ጥሩ አይደለም። ይሄ የሆነውም ያልሆነውም ነገር በቃ ከገሌ ጋር ስትጣላ አይ እግዚአብሔር አልፈቀደውም፣ አይ ይሄ እግዚአብሔር ፈቅዶ ነው ምናምን አይደል። አዎ የእግዚአብሔር ፍቃድ የሚገቡባቸው የእግዚአብሔር እጅ የሚገቡበት ጣልቃ የሚገቡበት ብዙ ነገር አለ። ግን አንተ ከፈቀድክለት እግዚአብሔር ማድረግ የማይችለው አንድ ነገር ቢኖር አንተ ነጻ ፍቃድ አይምርህም ሁላ ማረኝ ካላልከው ወደ ቤቱም አይመልስም ካልተመለስክ። እንዴ እኔ ሰው ልጅ የተሰጠን አይምሮ ግን አስተውለዋለሁ ነው በቃ ማለት የሰው ልጅ በአቅሙ እስከምን ድረስ መድረስ እንደምችል እኮ ዛሬ በፈረንጆች በምኖች አይተናል። ማለት ምን ያህል ነገር አሁን ኤአይን ስታየው ምንድን ነው ትላለህ። የሰው ልጅ በዚህ ልክ የማድረግ አቅም ነው የተሰጠው። ዛሬ ምድራችን ይሄ ሁሉ ነገር ያየነው በሰው ልጅ የተፈጠረ ነው እና በዚህ ልክ የማሰብ አቅም እያለ ይህን ያለ ፖቴንሻል እያለ ከዛ በላይ ደግሞ ቅዱሳንን እያየ ዛሬ የምትዘክራቸው ምንትላቸው ቅዱሳን እኮ ማለት እስከዚህ መሆን ይቻላል። አሁን በዚህ ዘመን ቅዱስ መሆን እንደማይቻል ቅዱሳን እንደሌሉ የመጽሐፍ ቅዱስ ታሪክ ኋላ እንደቀረበ ነው የምታስበው። ገድላት ምናምን የተጻፈልህ እኮ እግዚአብሔርን በማመን እግዚአብሔርን በመከተል እንዲህ መሆን ይቻላል፣ ተስፋ አትቁረጥ ነው። በጣም ብዙ ዘማዊ የነበሩ ሌቦች የነበሩ ሰዎች ቅዱሳን ሆነው ክንፍ አብቅለው ተአምራትን እየሰሩ ሙት እያስነሱ ምናምን የኖሩ ሰዎች አሉ። እና አሁን በዛው አትቀርም፣ እንዲህ ማድረግ ይቻላል፣ የሰው ልጅ አቢሊቲ እስከዚህ ድረስ ነው ሲባል ነው የተጻፈው ታሪካቸው። እና የእነሱ ቅዱስ እንዲሆኑ የተጻፈ አንተ እርጉም እንድትሆን የተጻፈ ነገር የለም። በጣም በጣም የተሳሳተ ሀሳብ ነው። ፕሪዲስቲኔሽን የሚያስወግዝ ሀሳብ ነው። አሁን በዚህ የሚያምን ሰው ቤተክርስቲያናችን መናፍቅ ብላ ማለት ከቤተክርስቲያን ውጭ የሆነ ሰው እንደዚህ የምናምን ሰዎች ከአሁኑ ነው ማቆም ያለብን። ቤተክርስቲያን ይቅርታ ጠይቀን ንስሐ መግባት አለብን። ለዚህ ሀሳባችን በዚህ እኔ አባቴ የተጻፈ ነገር አለ ዕጣዬ ይሄ ነው ድል ይሄ ነው ብዬ ማመን ሰው ነበርኩ ብለን እንደ ኃጢአት መናዘዝ ያለብን ነገር ነው። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን ለመምህሮቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ይስጥልን። እኛም ደግሞ በሰማነው ቃለ እግዚአብሔር ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንንም ያግዘን። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። ይህንን ቻናል ማገዝ የምንችለው አንዱ በዚህ ነውና ሁላችንም ይህ ቪዲዮ ይህ ትምህርት ለብዙ ሰዎች ተደራሽ እንዲሆን ሼር ማድረጋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንግዲህ ዛሬ በተመለከትነው በተማማርነው ቪዲዮ ብዙ ነገር ያገኘንበት ብዙ ነገር የተማርንበት ቪዲዮ ነው ብዬ ተስፋ አድርጋለሁኝ። በቀጣይም እንደዚሁ ደግሞ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። የጻድቃን የሰማዕታቱ የቅዱሳኑ የአባቶቻችን የነቢያት የሐዋርያት ረድኤት በረከት በሁላችን ላይ ይደርብን። በእውነት የማምላክ የወላዲት አምላክ የቅድስት ድንግል ማርያም ቃል ኪዳኗ አማላጅነቷ ረድኤት በረከቷ በሁላችን ላይ ይደርብን። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንበርታ፣ እንጠንከር። ውድ ቤተሰቦቼ እርስ በርሳችን እንተሳሰብ፣ እንተጋገዝ። በያለንበት ሁላችንም እርስ በርሳችን መተሳሰብ መተጋገዝን እንዳንረሳ በጸሎት እንበርታ። እግዚአብሔር አምላካችን ሁላችንንም ያግዘን። ይቆየን። አሜን።